ፈውስልኝ በርጤሜዎስ ይላል አብዝቼ ጮኻለሁ ጌታ ማረኝ ብዬ በውስጤ የታየ ይስብረኝ ጌታዬ በውስጤ የታየ ይስብረኝ ጌታዬ አንተን አይሰማህም ይሉኛል ብዙዎች በኃጢአት ሰንሰለት ታስረሃል እግተዎች ስለዚህ አትንፋ ሲኦልን ጠብቀሃል እንደዚህ ቢሉኝም ጮኻለሁ ሳልታክት እንደዚህ ቢሉኝም ጮኻለሁ ሳልታክት በርጤሜዎስ ነኝ ዓይነ ስውር ምስኪን ከሩቅ የሰማሁት የጌታዬ ድምፁ ከብዙ ካህናት ርምርምታ መሃል የክርስቶስ ድምፁ በግልጽ ይሰማኛል የክርስቶስ ድምፁ በግልጽ ይሰማኛል የከበበውን ሰው ገደል በሉ እያለ በደሌን በደሙ ዋጋ እየከፈለ ስለኔ የሞተው ኢየሱስ ይመጣል የልቡናዬን ዓይን ገልጦ ያሳየኛል የልቡናዬን ዓይን ገልጦ ያሳየኛል አብዝቼ ጮኻለሁ ጌታ ማረኝ ብዬ በግልጽ የታየ ሲምረኝ ጌታዬ በውስጤ በደልስ ሕይወቴ ስላለች በአምላኬ ቸርነት ሕይወት ካላገኘች በአምላኬ ቸርነት ሕይወት ካላገኘች በርጤሜዎስ ነኝ ዓይነ ስውር ምስኪን ከሩቅ የሰማሁት የጌታዬ ድምፁ ከብዙ ካህናት ርምርምታ መሃል የክርስቶስ ድምፁ በግልጽ ይሰማኛል የክርስቶስ ድምፁ በግልጽ ይሰማኛል የልቦናዬ ዓይን ፈጽሞ ታውሯል ዓይኔን ፈውስልኝ በርጤሜዎስ ይላል አብዝቼ ጮኻለሁ ጌታ ማረኝ ብዬ በውስጤ የታየ ሲምረኝ ጌታዬ በውስጤ የታየ ሲምረኝ ጌታዬ አንተን አይሰማህም ይሉኛል ብዙዎች በኃጢአት ሰንሰለት ታስረሃል እግተዎች ስለዚህ አትንፋ ሲኦልን ጠብቃት እንደዚህ ቢሉኝም ጮኻለሁ ሳልታክት እንደዚህ ቢሉኝም ጮኻለሁ ሳልታክት በርጤሜዎስ ነኝ ዓይነ ስውር ምስኪን ከሩቅ የሰማሁት የጌታዬ ድምፁን ከብዙ ሁካታ ጉርምርምታ መሃል
የክርስቶስ ድምፁ በግልጽ ይሰማኛል የክርስቶስ ድምፁ በግልጽ ይሰማኛል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ እንደምን ሰነበታችሁ? በቸርነቱ የጠበቀን የእድሜ ደሃ ያላደረገን የአባቶቻችን የቅዱሳን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የኛ ፈጣሪ የኛ ጌታ ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። እግዚአብሔር ወንድሞቼ ስሙ የተመሰገነ ይሁን። አባቶቻችን አምላክ ይሄን ንጋት ይሄን ሰዓት በዚህ ሰዓት ቢያንስ ስሙን እንድንጠራ አባታችን አምላካችን ብለን እንድንል እድል ስለሰጠን እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። እንደምን ከረማችሁ እንደምን ሰነበታችሁ? እግዚአብሔር ዳግመኛ ስሙ የተመሰገነ ይሁን። በዝማሬ ያገለገለንን ወንድማችን ሊቀ መዘምራን ይልማ ኃይሉን እግዚአብሔር አምላክ የበለጠ ጸጋውን አብዝቶ ይስጥልን። ወንድማችን በዚህ ዝማሬ ውስጥ በደንብ አስተውላችሁ ከሆነ በርጠሚዎስ ነኝ ውሩ በርጠሚዎስ ነኝ በተለይ ይያለ የሚለው የአይን መታወር ብቻም ሳይሆን የልብ መታወር አለብኝ። ስለዚህ የሚያስፈልገኝ ክርስቶስ ነው እሱ ነው አይኔን ውሳጣው አይኔን ሊያበራልኝ ይያለ የሚለው ዜማ ነው። የሚደንቅ ዜማ ነው። ከትምርታችንም ጋር የሚሄድ ነው። እግዚአብሔር ወንድሞቼ ለኔና ለናንተ ውሳጣው አይናችንን ያብራልን። በተለይ በዚህ ድንግዝግዝ በሆነ ዓለም እውነትና ውሸትን መለየት በማይቻልበት በዚህ ዘመን ላይ ወንድሞቼ እውነትንና ሐሰትን መለየት የምንችልበት ውሳጣዊ አይናችንን እግዚአብሔር መንፈስ ቅዱስ ካልረዳን በጣም ከፍተኛ አደጋ ሁኔታ ላይ ነው ያለን። መቼም ዛሬ እግዚአብሔር ግረዳን የምንማርበት እውነት ነፃ ታወጣችኋለች በሚል ይሆናል። በደንብ አርጋችሁ ስሙኝ። በዚህ ትምህርት ውስጥ ወንድሞቼ ምንም ነገር ይዛችሁ ባትሄዱ እግዚአብሔር መንፈስ ቅዱስ ለኔና ለናንተ ልጆቼ ስሙ አስተውሉ እውነት ነፃ ታወጣችኋለች። ያላችሁበት የድቅድቅ ጨለማ ነው ያላችሁበት የባርነት ህይወት ነው። ግን ከዚህ ከባርነት ህይወት ሊያወጣችሁ የሚችል እውነት ነው። እውነት ነፃ ታወጣችኋለች ይላል። ለዚህ ነው በርጦሜዎስ ሆይ አይነ ስውሩ ነኝ እያለ ነው ወንድማችን የዘመረው። ወንድሞቼ ያለንበት ዘመን it is a challenging tough time line እውነትና ውሸትን መለየት የማንችልበት በተለይ ወንድሞቼ በዚህ በኤአይ ዘመን ኤአይ የራሱ ጥቅም ያለው መልካም ነገር ቢሆንም ወንድሞቼ ብናምንም ባናምንም አደጋ ይዞ መጥቷል። ትላንትና ማታ ቁጭ ብዬ ከባለቤቴ ጋር ቴሌቪዥን ስናይ አንድ በርግጠኛ ሆኜ የምናገረው ከሁለት ወይም ከ3 አመት በፊት የተላለፈ መልካም ዜና ነው። ግን በኤአይ እንደገና ሰርተውት ልክ ትላንት ላይቭ እንደሚተላለፍ አድርገው ያስተላልፋሉ። ስለዚህ ወንድሞቼ ይሄ ዘመን አስቸጋሪ ዘመን ነው። ትላንት ያየነው መጥፎ አይደለም፣ ግን መጥፎ ነገርም እንደዚሁ ይተላለፋል። በዚህ ዘመን እውነትንና ውሸትን መለየት አይቻል። ፎቶግራፍ ብቻ አይተን እውነት ነው እንዲህ ተደርጓል ካልን ወንድሞቼ ስተት ነው አይደለም። በሱ ብቻ መለየት አይቻልም። በዚህ ዘመን ወገኖቼ ቪዲዮ ስላየን ትክክል ነው ማለት አንችልም። እንግዳው አልኳችሁ እኮ ትላንትና እኔና ባለቤቴ ያየነው ቪዲዮ ትላንት ኒውስ እኮ ነው ኒውስ ነው ውጪ ሀገር የተላለፈ ሌላ ኢትዮጵያዊ ዜጋ ያልሆነች ሌላ ሀገር የተላለፈ ነውና ስለ ኢትዮጵያ የሚያወራ ነው። ግን I do know that ያ መረጃ ከተላለፈ 3-4 አመት ያለፈው ምን ልላችሁ ፈልጌ ነው። በዚህ ዘመን እውነትንና ውሸትን መለየት የማይቻልበት ዘመን ላይ ደርሰናል ወገኖቼ። በዚህ ዓለም ላይ የሚያልፍ ነገር ቢያታልለን ችግር አይደለም። ችግር የሚሆነው እውነትንና ውሸትን መለየት አቅቶን በተለይ ከእግዚአብሔር መንግስት የሚያስቀረን ከሆነ ወንድሞቼ ያ አስፈሪ ነው። ለዚህ ነው እንግዲህ ትምርታችን እውነት ነፃ ታወጣችኋለች። ይህንን ያለው ወገኖቼ መድኃኒታችን ኢየሱስ ክርስቶስ ነው። መድኃኒታችን ኢየሱስ ክርስቶስ ምን አለ? ስሙ እናንተ እውነት ነፃ ታወጣችኋለች አለ። አያችሁ
ባለፈው ሳምንት ይሄንን ትምህርት ተመረናል ዛሬ ሁለተኛ ክፍሉን ነው ምናልባት ያመለጣችሁ ሄዳችሁ ብትሰሙት ይጠቅማችኋል ቤተ እስጢፋኖስ በሚል ዩቲዩብ ቻናል ውስጥ ስለዚህ ጉዳይ አንስተናል ዛሬ ሁለተኛ ክፍል ነው በነገራችን ላይ ዛሬ የምናወራው ስለ እውነት ነው ዛሬ የምናወራው ስለ እውነት ነው ሐሰት የበዛበት ዘመን ላይ ነን ወንድሞቼ እመኑኝ ሐሰት የበዛበት እውነት የሆነውንና ሐሰት የሆነውን መለየት የማንችልበት ዘመን ላይ ደርሰናል አሁን መሰረታዊ ነገር በዚህ ምድራዊ ነገር ብንታለል ምንም አይደለም ግን ዋናውን የዘላለሙን እንዳንታለል ነው የዚህ ትምህርት ዓላማ ስለዚህ መድኃኒታችን ኢየሱስ ክርስቶስ በዘመኑ በቤተ መቅደስ ተገኝቶ አንድም በቤተ መቅደስ ያገለግሉ የነበሩት የአይሁድ ካህናት ሌዋውያን ጸሐፍት ፈሪሳውያን ሁለቱም የአይሁድ እምነት ይከተሉ ለነበሩ ምእመናን እግዚአብሔርን እንፈልጋለን ብለው ቤተ መቅደስ ለሄዱ ሶስትም ከአይሁድ እምነት ወደ ክርስትና ለመጡ ሰዎች በቤተ መቅደስ ተገኝቶ ስሙ አላቸው አያችሁ አሁን ያላችሁበት ህይወት የድቅድቅ ጨለማ ነው እናንተ በእውነት ውስጥ ያላችሁ ይመስላችኋል እናንተ ከእግዚአብሔር ጋር ያላችሁ ይመስላችኋል አይደለም አይደላችሁ እናንተ ያላችሁት በባርነት ውስጥ ነው እናንተ ያላችሁት በኃጢአት ውስጥ ነው እግዚአብሔርን ሳይሆን ዲያብሎስን ነው የምታመልኩት ስለዚህ እውነት ነፃ ያወጣችኋል አለ ዛሬም የእግዚአብሔር መንፈስ እኔና እናንተ ልጆች ያስተውሉ በደንብ አስተውሉ እውነት ነፃ ያወጣችኋል እውነት ወደ እግዚአብሔር ያቀርባችኋል እውነት የምትፈልጉትን ክርስቶስን እንድታገኙ ያደርጋችኋል አለበለዚያ ግን በዚህ ውሸታም በሆነ ጄነሬሽን ውስጥ ውሸት የበዛበት ጄነሬሽን ውስጥ ትቀልጣላችሁ ተጠንቀቁ ስለዚህ እውነት ወንድሞቼ ነፃ ያወጣችኋል አላቸው ይሄንን ያላቸው ለካህናቱ ነው በደንብ አድርጋችሁ ተረዱ እንጂ ይሄን ያላቸው ለፈሪሳውያን ነው ለሰዱቃውያን ለተማሩ ሰዎች የቤተ መቅደስ አገልጋይ ለነበሩ ሰዎች ነው ወይም ደግሞ ከምእመናንም ደግሞ እግዚአብሔርን እናገኘዋለን ብለው በሰሎሞን ባሰራው ቤተ መቅደስ የነበሩ ምእመናንን ነው እንደዚህ ያላቸው አያችሁ እነዚህ ሰዎች እግዚአብሔርን ያመለክን ነው አላቸው አይደለም እናንተ እግዚአብሔርን አይደለም የምታመልኩት አያችሁ እናንተ እግዚአብሔርን አይደለም የምታመልኩት እናንተ የምታመልኩት ጥንተ ጠላት ሰይጣንን ነው ለምን አላቸው ሲነግራቸው እናንተ እኔን ራሴን ልትገሉኝ ትፈልጋላችሁ ነፍሰ ገዳዮች ናችሁ እግዚአብሔርን የሚያመልክ ሰው ነፍስ አይገድልም አላቸው ይሄን ቃል የምታገኙት በዮሐንስ ወንጌል ምዕራፍ 8 ላይ ነው ሙሉ ዮሐንስ ወንጌል ምዕራፍ 8ን ብታነቡት ወገኖቼ ወርቅ ነው ለህይወታችን እጅግ ጠቃሚ ነገር አለው እንደዚህ ይላል መድኃኒታችን ኢየሱስ ክርስቶስ ኢየሱስን ያመኑትን አይሁድ እናንተ አላቸው በቃሌ ብትኖሩ በእውነት ደቀ መዛሙርቶቼ ናችሁ እናንተ ሶስት ሰዎች ናቸው እዛ ጋር ያሉት የአይሁድ ካህናት የአይሁድ ሌዋውያን የአይሁድ እምነት ተከታይ ወደ ክርስትና የመጡ ሰዎች አሉ እቺን ፓርቲኩላር ግን የነገራቸው እዛ ጋር ቁጭ ብሎ ለነዚህ ሰዎች ነው እንደዚህ አላቸው ኢየሱስን በተለይ ያመኑትን አይሁድ እንደዚህ እናንተ አላችሁ ጥሩ መምጣታችሁ ክርስቲያን መሆናችሁ መልካም ነገር ነው እኔ ደስ ይለኛል ወደ መልካም ነው የመጣችሁት ነገር ግን be aware ወቁ ይሄንን ነገር እንደዚህ አላቸው ኢየሱስ ያመኑትን አይሁድ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ ይርዛል ክራይቴሪያው የኔ ደቀ መዝሙር የኔ ተከታይ በቃሌ የሚኖር ሰው ነው ቤተ መቅደስ መምጣት ብቻውን ጥቅም የለውም ቅዳሴ ማስቀደስ ብቻውን ጥቅም የለውም ቅዳሴ መልካም ነገር ነው ወገኖቼ ግን እንረዳ በጣም እንረዳ እነዚህ ሰዎች እንዳልኳቸው ቤተ መቅደስ ነው ያስተማራቸው እግዚአብሔርን ፈልጉት እኛ አብርሃም ልጆች ነን አሉ እኛ አባታችን እግዚአብሔር ነው ኖ እናንተ የአብርሃም ልጆች አይደላችሁም እናንተ የአብርሃም ሃይማኖት ተከታይ አይደላችሁም እናንተ እግዚአብሔር ልጆች አይደላችሁም እናንተ ነፍሰ ገዳዮች ናችሁ ኃጢአተኞች ናችሁ ባሪያዎች ናችሁ እናንተ ነፃ የሚያወጣ እውነት ነው እውነት ነፃ ያወጣችኋል እውነትን ያወቃችሁለት አይናችሁ ይከፈታል አይናችሁ ይበራል ማንን እንደምታመልኩ ታውቃላችሁ
የማን ተከታይ እንደሆናችሁ ታውቃላችሁ ስለዚህ አላቸው በተለይ ወደ ክርስትና የመጡት እናንተ መምጣታችሁ መልካም ነው አለን እናንተ በቃሌ ብትኖሩ በእውነት የኔ ደቀ መዛሙርት ናችሁ በእውነት የኔ ተከታይ ናችሁ በእውነት ክርስቲያን ናችሁ ምን ብትሆኑ በቃሌ ብትኖሩ ቃሌ በእናንተ ውስጥ በሙላት ቢኖር ከዛን በኋላ ደግሞ ህይወትን ብትኖሩበት እናንተ ናችሁ የኔ ደቀ መዛሙርት ቃሌ የሌለው ሰው በቃሌ የማይኖር ሰው ዋጋ የለውም ለጨርሰው ንባቡ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቶቼ ናችሁ እውነትን የዛን ጊዜ ታውቃላችሁ በቃሌ ብትኖሩ እውነትን በዛን ታውቃላችሁ የእግዚአብሔር ቃል ያለው ሰው እውነትን ያውቃል ወገኖቼ እውነትን ታውቃላችሁ እውነት ደግሞ በተራዋ አርነት ታወጣችኋለች እውነት ደግሞ በተራዋ ከጨለማ ህይወት ታወጣችኋለች እውነት ደግሞ በተራዋ ወገኖቼ ከጨለማ ማውጣት ነፃነት መስጠት ብቻ ሳይሆን ህይወትን ይሰጣችኋል አላቸው ቃሉን አነበዋለሁ ቆይቻ አነበዋለሁ ወንድሞቼ ስለዚህ እውነት ቀላል ነገር አይደለም ኢትዮጵያውያን እንደው በደንብ አርጋችሁ አስተውሉ በዚህ ዘመን ብዙ የሚያባላን ነገር ውሸት ነው ወንድሞቼ የሚያባላን የሚያጫርሰን ነገር ውሸት ነው እናንተ ነፍሰ ገዳዮች ናችሁ እኔን ልትገሉኝ ትፈልጋላችሁ አላቸው ነፍሰ ገዳይ ሆናችሁ እውነት በእናንተ ውስጥ ሊኖር አይችልም ነፍስ የሚያጠፋ ሁሉ ከእግዚአብሔር አይደለም እሱ ከሰይጣን ነው የሰይጣን ዓላማ መግደል ነው የክርስቶስ ዓላማ ሕይወት መስጠት ነው አላቸው ወገኖቼ ስለዚህ እውነት ነፃ ታወጣለች እግዚአብሔር ቢረዳን በዚህ ትምህርት ውስጥ ብዙ ነገሮችን እናያለን እግዚአብሔር አቅሙ ቢሰጠን በዚህ ዘመን አቅም ማግኘት ከባድ ነው ቶሎ ፍሊፕ አይደለም እናደርገው ሶሻል ሚዲያ ቶሎ እኮ ነው ጉዳዩ ስለዚህ ምክንያቱም እየሰራ ነው የስተት መንፈስ እየሰራ ነው እግዚአብሔርን ቃል ታግሰን ለመስማት ይከብደናል በጣም ይከብዳል ወሬውስ ውሸቱስ ቅድም እንዳልኳል ይሄ በኤአይ የሚሰራው ውሸትስ ቪዲዮውስ እውነት ነው ይያል እናወራለን እነከለ እንደዚህ ያደረጉ ኦ ማይ ፍሬንድ እግዚአብሔር መንፈስ ቅዱስ እኔና አንተን ምን ይለናል መሰለ ወንድሜ ስማኝ እውነት ነፃ ያወጣችኋል ስለዚህ እውነትን ያዙ እውነት ደግሞ የእግዚአብሔር ቃል ነው እውነት ደግሞ ክርስቶስ ነው አለ እሱ ነው ነፃ የሚያወጣ አልበለዚያ ባሮች ናቸው አላቸው የቤተ መቅደሱ ሰዎች ሆነ ያላቸው ካህናቱ ነው ያላቸው ምእመናኑን ነው ያላቸው ክርስቲያኑን ነው ያላቸው ክርስቲያኑን የመጡ አይሁዶች ስለዚህ ይሄ ትምህርት በወገኖቼ በተለይ እውነት ነፃ ያወጣችኋል ሲባል ምንድነው ራሱ ደግሞ እውነት ራሱ ምንድነው ዋው really what is truth ያደ ዛሬ የሚያጣላን እርስ እውነት ይሄ ነው እንላለን አንዱ እውነት ይሄ ነው ይላል አንዱ እውነት እኮ አንድ ነው አያችሁ ግን ለምን ወንድሞቼ ለዚህ ነው ቃሌ በእናንተ ቢሞላ እናንተ በኔ ብትኖሩ የዛን ጊዜ እውነት እናንተ ነፃ ያወጣችኋል አለበለዚያ ግን ባሮች ናችሁ ባሪያ ደግሞ በቤት አይኖርም በቤት የሚኖር ልጅ ነው አለ ክርስቶስ አለ ወንድሞቼ ስለዚህ በዚህ ውስጥ በተለይ እውነት ደግሞ ነፃ እንዴት ታደርገናለች ሌላ በጣም ኢምፖርታንት ነገር የምናነሳው ወንድሞቼ ምን አላቸው የኔ ቃል በእናንተ ቢሞላ እናንተ የኔ ተከታይ ናችሁ ቃሌ በእናንተ ቢኖር አለኮ ቃሌ በእናንተ ቢኖር በእውነት አለ መጀመሪያ ብላ ቃሌ በእውነት አለ እሱ ራሱ መልሶ ቃሌ በእናንተ ቢኖር ቃሌ በእናንተ ውስጥ ቢሞላ የእግዚአብሔር ቃል ቢሞላባችሁ እናንተ እውነተኛ ደቀ መዛሙርቴ ናችሁ አለበለዚያ ዝም ብላችሁ ነው የምትደክሙት ቃሌ በውስጣችሁ ከሌለ እናንተ የምትነዱት በሌላ ኃይል ነው ስለዚህ ዝም ብላችሁ ነው የምትደክሙት ወንድሞቼ እናንተን አላቅም እኔም ጸልየው ቅድም ስጸልይ አንዱ ስጸልይበት የነበረው እግዚአብሔር አንተ በሌለህበት እባክህ እግዚአብሔር እንዳልደክም በህይወት ዘመኔ ባለፈው ቅንቅን በበላው ዘመኔ የደከምኩት ይበቃል አሁን ግን አንተ የማትወደውን ነገር በማድረግ ዘመኔን እንዳልጨርስ እግዚአብሔር እባክህ ብቻዬን እንዳልደክም አንተ በሌለህበት እንዳልደክም በውሸት እንዳልደክም ግን እግዚአብሔር ከደከም አንተን ደስ በሚያሰኝ ነገር ላይ ልድከም
እግዚአብሔር ከደከምኩ ነገ የዘላለም ሕይወትን በሚያሰጥ ስራ ላይ እንድደክም እርዳኝ አው ዝም ብዬ ተራራ መክፋት እንዳይሆንብኝ ብዬ ጸልይ ነበር ከልቤ ነው ወንድሞቼ ዝም ብለን እንዳንደክም እነዚህ አይሁድ አገልጋዮች እኮ ካህናት ናቸው አልኳችሁ ደክመዋል እኮ እነዛ ምእመናን ቤተ መቅደስ በየቀኑ ይመጡ ነበር እግዚአብሔርን ፍለጋ እኮ ነው የመጡት ግን በጨለማ ነው ያላችሁት እንብላችሁ ነው የምትደክሙት አላቸው ስለዚህ ወገኖቼ በዚህ ውስጥ ይሄን እናያለን በተለይ ራሳችንን ማየት ያለብኝ እኔ በእውነት የኢየሱስ ክርስቶስ እውነተኛ ተከታይ ነኝ ደቀ መዝሙር ነኝ ነኝ ክርስቲያን ነኝ ወይስ ወንድሞቼ በደንብ አርጋችሁ ስሙ ቤተ ክርስቲያን መሄድ ደቀ መዝሙር አያሰኝም ጥሩ ነው መሄዳችን ጥሩ ነው ግን እሱ አይደለም ክራይቴሪያ ለዚህ እኮ ነው በቤተ መቅደስ ውስጥ ምን ፈነካከተው ለዚህ እኮ ነው የቤተ መቅደስ ሰዎች ስንሆን እንኳን ውሸታችን ከኛ በላይ ይሄደው ወንድሞቼ ብዙ ነገር እኮ ማያምር ነገር የሚታይብን እኮ ለዚህ ነው ስለዚህ ክርስቶስ ግን ምን አለ አው እናንተ እውነተኛ የኔ ደቀ መዛሙርቱ የኔ እውነተኛ ደቀ መዛሙርት የምትሆኑት የኔ ቃል በእናንተ ውስጥ ሲኖር ነው አንደኛ ቃሉ ሲሞላችሁ እንደገና በዛ ቃል ስትኖሩ ያ ቃል ደግሞ አይናችሁን ይከፍታል ያ ቃል ደግሞ ነፃ ያወጣችኋል ከባርነት የምን ባርነት ከኃጢአት ባርነት እኛ ባሮች አይደለንም አሉ እነዚህ ሰዎች ምን ማለት ነው እኛ እኮ አብርሃም ልጆች ነን እኛ እኮ ባሮች ሆነን ተገዝተን እናቀም ማለት ኖ እሱን ማለት አይደለም እሱን ማን ያቃለው የኃጢአት ባሮች ናችሁ አላቸው ወንድሞቼ የእግዚአብሔር ቤተ መቅደስ ይሄድን ዛሬኛ በነጻነት ውስጥ ያለን ሰዎች ነን ወይስ በባርነት it is important ይሄንን ነገር ራሳችንን መጠየቅ ቀኑ ሳይመሽ ስለዚህ ወገኖቼ እኔ የክርስቶስ እውነተኛ አገልጋይ ነኝ እኔ የክርስቶስ እውነተኛ ተከታይ ነኝ ብለን መጠየቅ አለብን አገልጋዮችም ደግሞ እኔ ካህን ነኝ እኔ ሰባኪ ወንጌል ነኝ ማለት በቂ አይደለም እኔ የእውነተኛ የክርስቶስ ሐዋርያ ነኝ ወይስ የሌላ የጠላት ሐዋርያ ውሸት የሚያስተምር ሁሉ ከእግዚአብሔር አይደለም ውሸት የሚናገር ከአባቱ ይናገራል አላቸው ዲያብሎስ ውሸተኛ ነው ትምህርቱ ውሸት ነው ዛሬ ወገኖቼ ውሸት የሚያስተምር ሰው የዲያብሎስ ልጅ ነው ክርስቶስ ያላስተማረው እግዚአብሔር ያላለው ደቀ መዛሙርት ሐዋርያት ያላስተማሩትን ትምህርት ፈጥሮ የሚያወራ ብዙ ሰዎች እንዲከተሉ ብሎ የሚያወራ እሱ የክርስቶስ አገልጋይ ሐዋርያ አይደለም እሱ ግን ያባቱ የዲያብሎስ ልጅ ነው አገልጋዮችም ራሳችንን መፈተሽ አለብን አይቀርማ አንድ ቀን ሁላችን እንቀርባለን ዙፋኑ ፊት አንድ ቀን እንቀርባለን ወንድሞቼ ለዚህ ነው እግዚአብሔር ሆይ እባክህ ዝም ብዬ እንዳልደክም አንተ የማትወደውን ነገር እንዳላደርግ እርዳኝ እባክህ በተለይ አገልጋዮች ወገኖቼ እግዚአብሔርን ቃል በማስተማር የሚተግሉ ወንድሞች ሁለት ከመመን የሚለዩበት እነሱ በሁለት ነገር ይመዘናሉ አንደኛ እንደሰው በራሳቸው ኃጢያት ይመዘናሉ በራሳቸው ጽድቅ ይመዘናሉ እንደሰው ሁለተኛ ባስተማሩት ትምህርት ይመዘናሉ ለዚህ ነው ወገኖች ጥንቃቄ የሚያስተምር ሰው ጥንቃቄ ያድርግ ይላል አባታችን ያዕቆብ ስለዚህ ራሳችንን እንጠይቅ እኔ እውነተኛ አገልጋይ ነኝ ወይ እኔ እውነተኛ ደቀ መዝሙር ተከታይ ነኝ ወይ እኔ እውነተኛ ክርስቲያን ነኝ ወይ ብለን ወገኖቼ ራሳችንን ልንጠይቅ ይገባል ስለዚህ በዛን ጊዜ ወገኖቼ እንጠቀማለን አለበለዚያ እንጎዳለን እንደውም አንድ ቦታ ላይ በኋላ መጣበታለሁ ምን ይላል እውነትን ማወቅ ላልፈለጉት የወደስተት መንፈስ ይሰዳቸው ይላል አንዳንዶች እውነትን ላለማወቅ አእምሯቸውን የዘጉ ሰዎች አሉ ወካን ይዱ ውሸት ሲሆን ግን ይከፈታል አይናቸው እንደዚህ እውነት ግን አይከፈትም ምን ታረጋለህ ስለዚህ ወገኖቼ ይሄንን እናያለን እውነትን ማወቅ ጥቅም አለው ለምን መጨረሻ ላይ ህይወት ይሆናል እውነት አርነት ታወጣቸዋለች የዘላለምን ህይወት ተሰጣቸዋለች ይላል ስለዚህ ወገኖቼ በዚህ ትምህርት ውስጥ በተለይ ስለ እውነት ነው ምንነጋገረው እና ትምህርቱ ዓላማ እውነትን እንድናቅ አንደኛ እውነትን እንድናቅ የምንኖርበት ዘመን በጣም ታፍ ታይም ነው ላስፈራራችሁ አለ ምትስ ታፍ ታይም ቅድም ነገርኳችሁ በተለይ በዚህ በኤአይ ዘመን it's tough time ፎቶግራፍ አይታችሁ ባካችሁ ሰዎችን አትቀየሙ
ነከለ እንደዚህ ነው ብላችሁ አትዩ just ፎቶግራፍ ስላያችሁ ሰዎች ይሰሩታል ቪዲዮ ስላያችሁ አዎ ነከለ እንደዚህ አርጓል አትበሉ ኃጢአት ትገባላችሁ እርግጠኛ ካልሆናችሁ በዚህ ዘመን አልኳችሁ እኮ ቪዲዮ መስራት ቀላል ነው በኤአይ እኔ የፈለኩትን ቁጭ ብዬ መስራት ይችላል ማለት ነው ዘመኑ የውሸት ዘመን እየነገሰ ነው ለምን መሰላችሁ ምን ይላል የእግዚአብሔር ቃል በሁለተኛ ተሰሎንቄ በኋላ መጣለው በመጨረሻ ዘመን የእግዚአብሔር መንፈስ ይሄን ምድር ቀስ በቀስ ይለቃል ከዛ በኋላ የስተት መንፈስ ይመጣል አሁን ግን የሚከለክለው አለ እንደፈለገ እንዳያደር የእግዚአብሔር መንፈስ ይከለክለዋል ግን ቀስ በቀስ ግን እየገባል ይወላችሁ don't get me wrong እኔ AI እንትን ነው ኔጌቲቭ ነው ይያልኩ አይደለም ለጥሩ ነገር ጥቅም አለው at the same time ደግሞ ራሱ የሰሩ ሰዎች ግራ ይገባቸው ለመጥፎም ይውላል ይሄንን እንዴት እንደምናደርገው አናቅም ይያሉ እየተቸገሩ ነው ስለዚህ በዚህ ትምህርት ውስጥ የምንማረው ኡነትን ስለማወቅ ኡነትን ስለመፈልግ በኡነት ስለመኖር ከዛስ በኋላ ምን ይሆናል ያንን ሲኖረን ህይወትን እናገኛለን የዘላለምን ህይወት እናገኛለን ባይሆንስ ኡነትን ባንፈልግስ ኡነትን ባናቅስ ወደ ጥፋት ወደ ዲስትራክሽን እንሄዳለን እኔ ይሄንን ከራሴ አይደለም እዚህ እግዚአብሔርን ቃል ጊዜ እየወሰድኩ አነብላችኋለሁ በአጠቃላይ ግን እንደው ለአንዳንድ ለቸኮላችሁ ሰዎች ቸኮላ ዘመን አይደለም የዚህ ትምህርት ፐርፐሱና ዓላማው ምንድነው ብላችሁ ብትሉ መድኃኒታችን ኢየሱስ ክርስቶስ በመቅደስ ተገኝቶ ለካህናቱ ለጸሐፍት ፈሪሳዊው ለአይሁድ ምእመናን ወደ ክርስትና ለመጡት ጭምር በሃይማኖት ውስጥ አለን ላሉ ሰዎች እናንተ በሃይማኖት ውስጥ አይደላችሁ እግዚአብሔርን እናመልካለን ላሉት እናንተ እግዚአብሔርን ያመልካችሁ አይደላችሁም የአብርሃም ልጆች ነን ላሉት እናንተ የአብርሃም ልጆች አይደላችሁም ይልቁንም እናንተ አላቸው እግዚአብሔርን ሳይሆን ዲያብሎስን ነው የምታመልኩት እናንተ ባሪያዎች ናችሁ እናንተ የአብርሃም ልጆች የአብርሃም ልጆች ብትሆኑ ኖሮ የአብርሃምን ሥራ ትሰሩ ነበር የቅዱሳን ልጆች ሆናችሁ ቢሆን ኖሮ የቅዱሳን ሕይወት በእናንተ ይገለጥ ነበር እናንተ አፋችሁ ስለ ቅዱሳን ያወራል አፋችሁ ስለ እግዚአብሔር ያወራል ሕይወታችሁ ግን የለም አላቸው ልክ እንደኛ ማለት ነው አብስተን አይደልኛ አብስተን እናወራለን ስለ እግዚአብሔር አብስተን እናወራለን ስለ ቅዱሳን አብስተን እናወራለን ሕይወታችን ሲከፈት ግን ባዶ እነሱ ነው ቤተ መቅደስ ነው የኔን ያስተማሩ ውጭ አይደለም ስለዚህ ምን አላቸው እናንተ እግዚአብሔርን የምታመልኩ የሚመስላችሁ የአብርሃም ሃይማኖት ያላችሁ የሚመስላችሁ እናንተ ባሮች ናችሁ አላቸው እንዴት ባሪያዎች ለናል እኛ ተገስተና እናክቶ ኖ እናንተ የኃጢአት ባሮች ናችሁ የኃጢአት ባሮች ናችሁ በጨለማ ሕይወት ውስጥ ነው ያላችሁት ስለዚህ የሚጠቅማችሁ አላቸው የሚጠቅማችሁ ኡነትን ወቋት ኡነት ነፃ ታወጣችኋለች ኡነትን ወቁት እግዚአብሔርን ታገኛላችሁ አላቸው ኡነትን ወቁ የዛን ጊዜ የኔ አገልጋዮች የኔ ደቀ መዛሙርት ትሆናላችሁ አለበለዚያ ዝም ብላችሁ ትደክማላችሁ ኡነትን ደግሞ ስታገኙት ሕይወትን ታገኛላችሁ ስለዚህ ዛሬም እግዚአብሔር መንፈስ ቅዱስ እኔና እናንተን ልጆቼ በጨለማ ሕይወት አትመላለሱ ቤተ መቅደስ መሄዳችሁ መልካም ነው ነገር ግን ከእግዚአብሔር ጋር ነኝ አይደለሁም ኡነትን አግኝቻለሁ አላገኘሁም ብላችሁ ራሳችሁን ጠይቁ ራሳችሁን አስተካክሉ ነውኮ ይሄንን ነውኮ ወንድሞቼ የተማርነው ይሄንን እኮ ነው ያየነው እና በዚህ መልክ አድርጉ ብሎ አላቸው ወገኖቼ እግዚአብሔር ቃል ምን ይላል መሰላችሁ ስለ ህዝቡ ሲናገር ስለ እስራኤል ሲናገር ወንድሜ በደንብ አድርገህ ስማኝ ኢትዮጵያውያን አንሳሳት እኛ በምንም ተአምር ከእስራኤል አንበልጥም እስራኤል እንኳን እንደ እግዚአብሔር ሐሳብ ባልሄዱ ጊዜ ተወርውረዋል እኔ በደንብ አድርገህ ስማኝ እኛ ከነሱ አንበልጥም እግዚአብሔር ከመረጣቸው ከአብርሃም ልጆች አንበልጥም አንዳንድ ጊዜ ወገኖቼ ስለራሳችን አለ ሰው እኮ ስለራሱ ማወቅ አለበት እነሱን እኮ ነው እንደዚህ ያላቸው እናንተ ዲያብሎስ ልጆች ናችሁ የአብርሃም ልጆች አይደላችሁ ለምን ልትገሉኝ ትፈልጋላችሁ እናንተ ነፍሰ ገዳዮች ናችሁ እናንተ ውሸታሞች ናችሁ እናንተ የምትሰሩት የአብርሃምን
ሃይማኖት ስራ አይደለም የአብርሃምን ስራ አይደለም የምትሰሩት እኔ ከአባቴ ያየሁትን አደርጋለሁ እኔ ከአባቴ የሰማሁትን እናገራለሁ እሱን አደርጋለሁ እናንተ ከአባታችሁ አያችሁ አባታችሁ ማን ነው አላቸው ዲያብሎስ ነው እሱ ሸተኛ ነው እሱ ነፍሰ ገዳይ ነው ለዚህ ነው እኔን ልትገሉኝ የምትፈልጉት አንድ ሰው ወንድሞቼ እኔ ክርስቲያን ነኝ ብሎ ስለ ግድያ የሚያወራ ከሆነ ስለ መግደል ሰዎች እንዲገዳደሉ ፕሮሞት የሚያደርግ ከሆነ ይሄ ሰው የክርስቲያን አይደለም እኔ አይደለሁም ያልኩት ምክንያቱም ክርስቶስ ሰው ለሰው ህይወት የሚሰጥ ነው ዲያብሎስ ነው ሰው እንዲሞት የሚያደርግ አያችሁ ስለዚህ ዕውቀት ያስፈልጋል ወገኖቼ መማር ያስፈልጋል በእግዚአብሔር ቃል መሞላት ያስፈልጋል ለዚህ እኮ ነው ራሱ እግዚአብሔር ምን አለ ስለ እስራኤል ሲናገር አሁን ያነሳውት አንዳንዴ ወገኖቼ ራሳችንን እንወቅ እስራኤልን እንዲካለኛማ ማንን ብለን ማየት አለብን ምን አለ እግዚአብሔር ቃል ስለ እስራኤል ሲናገር ስለ ህዝቡ እግዚአብሔር ራሱ ሲናገር እነሆ ህዝቤ ዕውቀት በማጣት ጠፍቷል በጣም ያሳዝናል ህዝቤ ዕውቀት በማጣት ጠፍቷል አለ እግዚአብሔር ካህናቶቼ ዕውቀት ስላልፈለጉ እኔም ጠላዋቸው አለ እግዚአብሔር ሆሴዕ ምዕራፍ 4 ቁጥር 6 ላይ ሄዳችሁ አንብቡ ከራሴ አይደለም የምነግራችሁ እንደዚህ ይላል አንብብላችሁ ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ወንድሞቼ ስሙኝ እግዚአብሔር አለ ህዝቤ አለ ማንን ነው የአብርሃም ልጆች የአይሁድ እምነት ተከታዮች የነበሩ ቤተ መቅደስ ይመላለሱ የነበሩት እነሱን እኮ ህዝቤ ዕውቀት በማጣት የተነሳ ጠፍቷል እናንተም ካህናት አላቸው ካህናትን እናንተም ካህናት ዕውቀትን ጠልታችሁታል ከዕውቀት ከእውነትን ከማስተማር ይልቅ ውሸትን ትዘራላችሁ በህዝብ መካከል ካህናቴም ዕውቀትን ጠልቷልና እኔ ካህን እንዳትሆን እጠላሃለሁ የአምላክን ህግ ረስተሃልና እኔ ደግሞ አንተም ብቻ ሳይሆን ኢቭን ልጆችህን እጠላለሁ አለ እግዚአብሔር ይሄን ያህል ነው ወገኖች ስለዚህ ዕውቀት ያስፈልጋል የምን ዕውቀት የእግዚአብሔር ዕውቀት አያችሁ አሁን ለዚህ ነው ቅድም ስንዘምር ምን ብለን ዘመርን በርጠሜዎስ ሆይ አለ አይደል በርጠሜዎስ ሆይ እሱ መዝሙር እንደው አንዴ ብንለው ጠቃሚ ነው በርጠሜዎስ ሆይ ብለን የዘመርነው ይሄንን እኮ አይናችንን ክፈት እግዚአብሔር አይናችንን ክፈታ ወንድሞች አይናችን ታውሯል እውነትና ውሸቱን መለየት አቅቶናል ለዚህ ነው ወንድማችን ሊቀ መዘምራን ይልማ የዘመረው መዝሙር መጽሐፍ ቅዱስ ላይ ያለ በርጠሜዎስ አይነ ስውር ምስኪን ከሩቅ የሰማሁት የጌታዬ ድምፁ ከብዙ ሁካታ ወረምረምታ መሃል የክርስቶስ ድምፁ በግልጽ ይሰማኛል የክርስቶስ ድምፁ ይሰማናል ወንድሞቼ ክርስቶስ ድምፁ የልቦናዬ ዓይን ፈጽሞ ታውሯል አይኔን ፈውስልኝ በርጠሜዎስ ይላል አይናችን ፈውስ አብዝቼ ጮኻለሁ ጌታ ማረኝ ብዬ በውስጥ እየታየኝ ሲምረኝ ጌታዬ በውስጥ እየታየኝ ሲምረኝ ጌታዬ አንተን አይሰማህም ይሉኛል ብዙዎች በኃጢአት ሰንሰለት ታስረሃል እግር በኃጢአት ሰንሰለት ስለዚህ አትልፋ ሲኦልን ጠብቃት እንደዚህ ቢሉኝም ጮኻለሁ ሳልታክት እንደዚህ ቢሉኝም ጮኻለሁ ሳልታክት በርጠሜዎስ አይነ ስውር ምስኪን ከሩቅ የሰማሁት የጌታዬ ድምፁ
ድምፁን ከብዙ ከናጉርምርምታ መሃል የክርስቶስ ድምፁ በግልጽ ይሰማኛል የክርስቶስ ድምፁ በግልጽ ይሰማኛል የከበበውን ሰው ገደል በሉ እያለ በደሌን በደሙ ዋጋ የከፈለ ስለኔ የሞተው ኢየሱስ ይመጣል የልቦና አይን ገልጡ ችልች ብታስብ የልቦና አይን ነው የሚያስፈልገን የልቦና አይን እግዚአብሔር ይግለጥልን ወንድሞቼ እግዚአብሔር አምላክ ስለዚህ ዝማሬ የተመሰገነ ይሁን አሁን የሚያስፈልገን የልቦና አይናችን እንዲከፈት እውነትንና ውሸትን መለየት እንድንችል ወገኖች ዛሬ የጠፋው እሱ ነው ለዚህ ነው እንግዲህ መድኃኒታችን ኢየሱስ ክርስቶስ በዛ በቤተ መቅደስ ተገኝቶ ታሪኩን እንዳልኳችሁ ዮሐንስ ወንጌል ምዕራፍ 8 ላይ ሙሉን አንብቡ ታገኙታላችሁ እና ፈሪሳውያንን ሰዱቃውያንን የአይሁድ እምነት ተከታዮች ወደ ክርስትና የመጡትን ሰዎች እዛው ቤተ መቅደስ ቁጭ ብሎ አስተማራቸው ለዚህ ነው እውነት ነፃ ታወጣችኋለች እውነትን ፈልጉ ያዟት ኑሩባት አለበለዚያ ግን ከነ ባሪያዎች እንደሆናችሁ ትጠፋላችሁ ብሎ አላቸው በዛ ቃል ውስጥ እንግዲህ ራሱ ቃሉ እንደዚህ ይላል ባነብላችሁም ጥሩ ነው እንደዚህ ይላል ይሄን ሲናገር ብዙዎች በሱ አመኑ ይላል ዮሐንስ ወንጌል ምዕራፍ 8 እኔ ከ30 እስከ 44 ላንብብላችሁ ሙሉም ብታነቡት ህይወት ነው ሙሉ ቃሉን ታገኙት እንደዚህ ይላል ይሄን ሲናገር ብዙዎች በሱ አመኑ ኢየሱስ ያመኑትን አይሁድ እናንተ በቃሌ ብትኖሩ ስሙኝ አላችሁ በቃሌ ብትኖሩ በእውነት እናንተ ደቀ መዛሙርቶቼ ናችሁ በቃሉ ሲያልኖር ደቀ መዛሙርት አይደለም ተከታይ አይደለም ክርስቲያን አይደለም አላ ተከታይ ደቀ መዝሙር ማለት ተከታይ ማለት ነው የማ ተከታይ የኢየሱስ ተከታይ ደግሞ ማን ነው ክርስቲያን ማለት ነው እሱ ክርስቶስ እኛን ክርስቲያን አሰኘ ስለዚህ ኢየሱስ ምን አለ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ አንደኛ ቃሌ በውስጣችሁ ቢኖር ሁለተኛ በቃሌ ብትኖሩ ያን ጊዜ ነው እናንተ ተከታይ የምትባሉት አለበለዚያ የደከማችሁ ነው ቁጥር 32 ላይ እንደዚህ ይላል እውነትም በቃሌ ብትኖሩ እውነትን ታውቃላችሁ ትለያላችሁ አትወናበዱ ኢትዮጵያውያን ስሙ ወንድሞቼ ኦርቶዶክሳውያን ስሙ ዛሬ አወናባጅ በዝቷል ውሸተኛ አስተማሪ በዝቷል እኔ ወንድሞቼ በትህትና አላችኋለሁ አይናችሁን ክፈቱ ምን አለ በቃሌ ብትኖሩ በእውነት ደቀ መዛሙርቶቼ ናችሁ እውነትን ታውቃላችሁ የትኛው ነው እውነት የትኛው ሐሰት የሚለውን ታውቃላችሁ ያቺ እውነት ደግሞ አርነት ታወጣችኋለች ያቺ እውነት ነፃነት ትሰጣችኋለች አለችው ቁጥር 32 ላይ እውነትን ታውቃላችሁ እውነት አርነት ያወጣችኋል አላቸው እነሱ መልሰው እንደዚህ አሉት እንደኛ ተከራካሪዎች ነው እኛ በጣም ተከራካሪዎች አይደለም ደሞ እኮ ሰው አውቆ መከራከር አንዴ ጥሩ ነው ያው የሚያቆም የማያቆም ይከራከራል ምናልባት ያላውቁት ብሎ ቆይ በጣም አይለኛ ተከራካሪዎች እንደዚህ አሉ እነሱ መለሱና እሱ ምን ስላላቸው እውነት እንደዛ ቃሌ በእናንተ ካለ እውነትን ታውቃላችሁ እውነትም ደግሞ አርነት ያወጣችኋል አላቸው እነሱ መልሰው የአብርሃም ዘር ነን ለአንድስ እንኳን ከቶ ባሮች አልሆንም አሉ አንተ አርነት ትወጣላችሁ እንዴት ትለናለህ እባክህ አሉ እኛ ባሮች ሆነን አናውቅም እኛ እኮ የአብርሃም ልጆች ነው ሃይማኖታችን እኮ የአብርሃም ሃይማኖት ነው ቤተ መቅደሱን አታይም እንደኛ ምን የሶሎሞን የሰራው ቤተ መቅደስ እኮ ያመለክን ነው እንዴት እንደዚህ ትለናለህ አሉት ቁጥር 34 ላይ ኢየሱስ መልሶ እንደዚህ ሲል እውነት እላችኋለሁ ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው ባሮች ናችሁ ያልኳችሁ እንዳልተገዛችሁ አውቃለሁ ነገር ግን የኃጢአት ባሮች ናችሁ ለምን ስራችሁ ሁሉ ካህን ብትሆኑ አገልጋዮች ብትሆኑ ምእመናን ብትሆኑ ሐሳባችሁ መግደል ነው ልክ እንደኛ እኛ እንዴት መስቀላን አድርገን አይደለም እንገለው መስቀላን አድርገን እንገላለን ነው
እንዲህ አላቸው እውነት እውነት እላችኋለሁ ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው ባሪያ ደግሞ ለዘላለም አይኖርም ይጠፋል ለዘላለም ይቀጣል ማለት ነው ለዘላለም የሚኖር ማን ነው ቃሉን ሰምቶ እንደ እግዚአብሔር ሐሳብ ይሄደ ልጅ ግን ለዘላለም ይኖራል ይልና ቁጥር 36 ላይ እንደገና ስለራሱ ሲያወራ እንደዚህ አለ እንግዲህ ልጅ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ ልጁ ማለት ኢየሱስ ክርስቶስ የእግዚአብሔር ልጅ ነፃ ካወጣችሁ ነፃ ናችሁ አለበለዚያ ግን ችግር ነው ስለዚህ ለአይሁድ እየነገራቸው ያለው እነዚህ ሰዎች በእርሱ አያምኑ ልጁ ወደ ልጁ መምጣት ያስፈልጋል ወደ ገዛ ወገኖቹ መጣ የገዛ ወገኖቹ አልተቀበሉትም ላመኑት ለተቀበሉት የእግዚአብሔር ልጆች እንዲሆኑ ስልጣን ሰጣቸው ይሄንን አንቀበልም አሉ እግዚአብሔር የገለጠውን ይህን ጸጋ እንወስድም አሉ ስለዚህ እናንተ ባሮች ናችሁ ነፃ ግን የሚያወጣችሁ ማን ነው እውነት ነፃ የሚያወጣችሁ ማን ነው ልጁ እውነት ምንድነው እውነት አንደኛ ፋክት ማለት ነው እውነት አንደኛ ፋክት ሪያሊቲ የሚረጋገጥ አንደኛ ትርጉም እውነት ሁለተኛ እውነት ማለት እግዚአብሔር እውነት ማለት ኢየሱስ ክርስቶስ እኔ እውነት ነኝ አለ አይደል ያለው እኔ መንገድም እውነትም ሕይወትም ነኝ አለ ስለዚህ ልጁ ነፃ ካወጣ እውነት ነፃ ያወጣችኋል ያለው አንደኛ እውነትን ስታውቁ ስለምትረዱ ስትረዱ ዕውቀት ይኖራችኋል ያ መረዳታችሁ ነፃ ያወጣችኋል አንድ ሁለተኛ እውነት የተባልኩ እኔ ኢየሱስ ክርስቶስ ነፃ ካወጣችሁ ነፃ ናችሁ የዘላለም ሕይወት አላችሁ አለ እንዲህ አላቸው ኢየሱስ መልሶ እንዲህ እውነት እውነት እላችኋለሁ ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው ባሪያ ደግሞ ለዘላለም በቤት አይኖርም ልጅ ግን ለዘላለም ይኖራል ያሱ ልጅ ማን ወደ ገዛ ወገኖቹ መጣ የገዛ ወገኖቹ አልተቀበሉት ለተቀበሉት የእግዚአብሔር ልጆች ልጅ እንዲሆን ስልጣን ሰጡ ልጅ ግን ለዘላለም ይኖራል እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ የአብርሃም ዘር መሆናችሁን አውቃለሁ ነገር ግን ቃሌ በእናንተ አይኖርም የአብርሃም ልጆች ነን የአይሁድ እምነት ተከታዮች ነን እግዚአብሔር አባታችን ነው ትላሉ ቃሉ በውስጣችሁ የለም ቃሌ በእናንተ አይኖርም ለዚህ ነው ልትገሉኝ ትፈልጋላችሁ ቃሉ ቢኖር ሰው አይገድልም ኢትዮጵያውያን በደም ስሙ ዛሬ እኮ ቤተ ክርስቲያን እኮ ምናገለግል ሰዎች አዎ መስቀላችንን አንስተን እኮ ከእርቅ ይልቅ ጦርነትን እኮ ፑሽ ምናረክ ሰዎች ብዙዎች ነን አዎ ብዙዎች አለ መልካም የሚሰሩ እንዳሉ ሁሉ ደግሞ እንደሚያደርጉ በቃ አይተናል ያየነው አይደል ስለዚህ ምን አለ ለምንድነው ቢል ቃሌ በእናንተ አይኖርም ቃሌ በውስጣችሁ ቢኖር ልትገሉኝ አትፈልጉም ሰው ልትገሉ አትፈልጉም በነገራችን ላይ ክርስቶስን ብቻ እኮ አይደለም ቁጥር 1 ላይ ወደ ላይ ወጣ ብላችሁ ስታነቡ አንዲት ዘማዊ ተያዘች ብለው ይዘው መተው ዛቸው የዛን ቀን ነው በነገራችን ላይ እንት ምርት ያስተማር አንዲት ዘማዊት እህት ዘምታለችና ብለው አንከብክበው አሯሩጠው ይዘዋት መጡ ጌታው እቺ ሴት የችኮላቸው ብዛት ለመግደል የችኮላ ግን የሃይማኖት ሰዎች ናቸው ካህናት ናቸው ፈሪሳውያን ናቸው የሕግ አዋቂዎች ናቸው ጥሩ ምእመናን ናቸው ግን ሰው ለመግደል በጣም የቸኮሉ ናቸው ልክ እንደኛ እኛ ለመፍረድ ለመግደል በጣም እንቸኩል የለ እንዴ አይደለም ወንድሞቼ ዋሻው ስለዚህ ያችን ሴት አመጡና ጌታ ሆይ እቺ ሴት ስትዘሙት ተይዛለች ስለዚህ ልትገደል ይገባታል አንተ ምን ትላለህ አሉት ይሄንን ያሉበት ምክንያት ወገኖቼ አንድም ቸኩለዋል ሴትዮዋን ለመግደል ሁለቱም ደግሞ ኢየሱስ ክርስቶስን ራሱን ሊያጠምዱት የእግዚአብሔር ሰው ነው ያጠምድም እኛው ስንቶችን ለማጥመድ እንሞክራለን የእግዚአብሔርን ቃል እኮ ብዙ የሚሰሙ ሰዎች ተምረው ተሰምተውት ለራሳቸው ሕይወት ከማዋል ይልቅ ምን ይሆን ይሄ ሰው የሚያስተምረው ይሄ ሰው ብለው ሲሰነካከሉ ነው የሚሉት ይሄ በዘመናችን በየቀኑ ምናየው ጉዳይ ነው እነሱ ላይ ብቻ ጣት መጠቆም አይሰለም ስለዚህ ምን አላቸው ያችን ሴት አመጡና ምን ትላለህ አሉት እሱን ሊከሱት ፈልገው ከሳሾች ናቸው ከሳሽ ማን ነው ብያቸዋል ስራቸው ሁሉ የሰይጣን መግደል የሰይጣን ነው መክሰስ የሰይጣን የእግዚአብሔር ሰው የሆነስ ሕይወትን መስጠት ለዚህ እኮ ነው ሐዋርያት ምን አላቸው
ከእንግዲህ ወዲያ እናንተ አሳ አስጋሪ አይደሉ አትሆኑም ይልቁንም ሰውን የምትይዙ የሰው ልጅን የምትይዙ ሰውን ለህይወት ለዘላለም ህይወት የምታጠምዱ ትሆናላችሁ አያችሁ ሰው የእግዚአብሔር ሰው ሲሆን ሰው አይገድል ህይወት ሰጪ ይሆናል አገልጋይ እኮ የተጠራው አንድ ሰው ቄስ ቢሆን አንድ ሰው ዲያቆን ቢሆን ወገኖቼ የተጠራው ህይወት እንዲሰጥ ካህን እኮ ህይወት እንዲሰጥ ነው የተጠራው ነው እኮ ካህን እኮ የሰው ልጅ የሆነን እኮ የእግዚአብሔር ልጅ እንዲሆን አጥምቆ እኮ በእግዚአብሔር መንፈስ የሚሰራ ሰው ህይወት እንዲሰጥ እኮ የተጠራው ግን አንድ ካህን ነኝ የሚል ሰው ሰውን ግደሉ ካለ is very scary ስለዚህ ያችን ሴት አምጥተው አሉት ሊፈትኑት እኔ አሁን የሷ ታሪክ ውስጥ በሰፊው አልገባም ግን እሱ ጋር የሚያሳዝን ታሪክ አለ ሴትዮዋን አንከብክበው ይዘዋት መጡ ሴትዮዋ ወገኖቼ ዝሙት የፈጸመችው ከነፋስ ጋር ነው እንዴ ወንዱ የት ሄደ አያችሁ ደብል ስታንዳርድ እኛ ጋር የት ሄደ ወንዱ እሱን እንኳን አላመጡትም ካህና ዲቆይስቲ ኔስቲ ጉዳይ ወንዱ ሴት አለ እድል እንኳን አልሰጧትም እኮ ወገኖቼ ስለዚህ እንድትገደል ፈለጉ ሙሴ በርግጥ ብሏል ዝሙት በዛን ዘመን ዝሙት የፈጸመ ይገደል ብሎ ይተወግሮ በድንጋይ ብሏል ህጉ ይላል ክርስቶስም ህጉን አይሽረው ወደ ምድር ጻፍ አረጋና ከናንተ ኃጢአት የሌለው የመጀመሪያውን ድንጋይ ይወርወርበት አላት ሁሉም ሰዎች እንደሷ ዝሙት ፈጻሚዎች ስለነበሩ በመቅደስም ያሉት ከዛ ውጭም ያሉት ኃጢአተኞች ስለነበሩ ቀስ ይያሉ ጠፉ ወንድሞች ከዛ ማን ቀረ እሱና እሷ አንቺ ሴት ከሳሾች ይሸታሉ አልፈረዱብሽም አለ አንድም እንኳን ያለችው አንድም እንኳን የለም አንድም እንኳን ሰው ሁሉ ኃጢአተኛ ነው ይላችሁ አንድም እንኳን የሚለው ቃሉ ኪዱና አንድም እንኳን የለም በእኔም አልፈረድብሽም ነገር ግን ካሁን ወዲያ ኃጢአት እንዳታደርጊ ብሎ አሰናበታት እውነት ነፃ ያወጣል ማለት እቺ ሴት ነፃ ወጣች ኢየሱስ ክርስቶስ እውነት የተባለ ኢየሱስ ክርስቶስ ነፃ ወጣት እውነት ነፃ ያወጣል እውነት ማን ነው እዚህ ጋር ኢየሱስ ክርስቶስ ቅድም ነግሬያችኋለሁ ነፃ ወጣት ማራት እኛ ግን መማር እንኳን አናውቅም ስለዚህ ምን አለ እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ የአብርሃም ዘር መሆናችሁን አውቃለሁ ነገር ግን ቃሌ በእናንተ አይኖርም ልትገሉኝ ትፈልጋላችሁ እኔ በአባቴ ዘንድ ያየሁትን እናገራለሁ በአባቴ ዘንድ አባቴ ህይወት ይሰጣል እኔም ህይወት እሰጣለሁ ያንን ነው የማደርገው እናንተም ደግሞ ያባታችሁን ነው የምታደርጉት አባታችሁ ዲያብሎስ ነው እሱ ገና ከመጀመሪያ ጀምሮ ነብሰ ገዳይ ነው ሲገል ነው የኖረው አሁንም ይጋል እሱ ሐሰተኛ ነው እናንተም ደግሞ ከአባታችሁ ዘንድ ያያችሁትን ነው የምታደርጉት አላቸው ወገኖቼ እና መድኃኒታችን ኢየሱስ ክርስቶስ እንደዚህ ብሎ አላቸው በዚህ ውስጥ እንግዲህ ስለነሱ ታሪክ ተርከን መሄድ አይደለም እኛስ ህይወታችን እንዴት ነው ሲታይ ወገኖቼ በብርሃን ውስጥ ነው ያለነው ወይስ በድቅድቅ ጨለማ ውስጥ እውነት በውስጣችን አለ ወይስ በሐሰት ነው ውስጥ ነው ያለነው እኛ የቅዱሳን ልጆች ነን ወይንስ አይደለንም እኛ የእግዚአብሔር ልጆች ነን ወይንስ አይደለንም የጠላት ልጆች ነን we have to ask ourselves ይሄንን ደግሞ ከዚህ ደግሞ በምን እናቃለን ቃሉ በውስጣችሁ ቢሞላ እውነትን ታቃላችሁ ቃሉ በውስጣችሁ ቢሞላ እውነትን ታቃላችሁ እውነት ደግሞ ነፃ ታወጣችኋለች ስለዚህ ራሳችሁ መርምሩ ክርስቲያን ነኝ ማለት ብቻውን በቂ አይደለም በሃይማኖት ብትኖሩ ራሳችሁን መርምሩ አለ አያችሁ ትምህርቴን እየተቀለልኩ ሄዳለሁ እና በተለይ ወገኖቼ ሌላ ይዛችሁ ባትሉ የክርስቶስ ደቀ መዝሙር ነኝ ወይንስ አይደለሁም ይሄንን ራስን መፈተሽ አስፈላጊ ነው ምንድነው ያለው በእኔ ብትኖሩ ቃሎቼ በእናንተ ቢኖር የምትወዱትን ሁሉ ለምኑ ይሆንላችኋል ዮሐንስ ምዕራፍ 15 ላይ ዲዱና አንብቡት ሙሉ ዮሐንስ ወንጌል ምዕራፍ 15 ከቁጥር 5 እስከ 8 ማንበብ ትችላላችሁ እኔ ግን በእኔ ብትኖሩ በእኔ በክርስቶስ ብታምኑ አርጉ ያልኳችሁን ብታረጉ አታድርጉ ያልኳችሁን ብትተው በእኔ ብትኖሩ ቃሎቼ በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይደረግላችኋል አላቸው በእኔ የማይኖር ቃሌ በውስጡ የማይኖር ግን ወደ ውጭ ወረወራል የሚለው ቁጥር 6 ላይ በእኔ የማይኖር ቢኖር እንደ ቅርንጫፍ ወደ ውጭ ይጣላል ይደርቃል እነሱም ሰብስበው ወደ እሳት ይጥሉታል በእኔ የማይኖር
በጨለማ የሚኖር በእኔ በክርስቶስ የማይኖር ይልቁንም በጠላት አሰራር የሚኖር ሰብስበው እንደ ጭራሮ ወደ ውጭ ይጥሉታል መቃጠል አለ ብሎ አላቸው ይሄ መድኃኒታችን ኢየሱስ ክርስቶስ እኔ እውነተኛ የወይን ግንድ ነኝ ገበሬው አባቴ ነኝ ባለው ላይ በእኔ ብትኖሩ ፍሬ ታፈራላችሁ ቃሌ በተለይ በውስጣችሁ በሙላት ካለ ፍሬ ታፈራላችሁ ፈተና እንኳን ቢኖር መገረዝ ቢኖር እንኳን አንዳንዴ ፈተና የሚባለው ግርዘት ነው እዚህ ላይ የሚያወራው ስለ ወይን ተክል ስለሚያወራ ህመም እንኳን ቢኖር ይበለጠ ታፈራላችሁ በእሱ አባቴ ደስ ይለዋል እኔ ደስ ይለኛል ስለዚህ በእኔ ኑሩ አለ በእኔ ኑሩ ቃሎቼ ደግሞ በእናንተ ይኑሩ ቤተክርስቲያን መሄዳችሁ ጥሩ ነው ቤተ መቅደስ መሄዳችሁ መልካም ነው ነገር ግን ዓላማውን ተረዱ እግዚአብሔርን አግኝቻለሁ ወይ ዝም ብዬ ነው ወይ መመላለሰው ብላችሁ ራሳችሁን ጠይቁ ብዙ ፍሬ ብታፈሩ ያን ጊዜ እኔ ደቀ መዛሙርት ናችሁ ቁጥር 8 ላይ ዮሐንስ ምዕራፍ 15 ቁጥር 8 ብዙ ፍሬ ብታፈሩ ቅድም ቃሎቼ በእናንተ ቢሞላ ደቀ መዛሙርቴ ናችሁ ብዙ ፍሬ ደግሞ ብታፈሩ ደቀ መዛሙርቴ ናችሁ ተከታዮች ናችሁ አለበለዚያ እንዳትደክሙ ያለ ተስፋ ለማስቆረጥ አይደለም ወንድሞች እኛም እንዳንደክም ራሳችንን እንጠይቅ ደክመን መጨረሻ ላይ ስምህ የለም ሲባል አያሳዝንም አንድ ቀን በክርስቶስ ዙፋን ፊት እንቀርባለን መዝገብ ይከፈታል ሁለት መጽሐፍት አለ መጽሐፍትም አየው ይላል አንደኛው የሕይወት መጽሐፍት ነው የሕይወት መጽሐፍት ላይ ስማቸው የተጻፈ ሁሉ ወደ እግዚአብሔር መንግስት ገቡ ነው የሚለው ሲፈለግ ስምህ የለም ከተባለ የተሶሳድ ስለዚህ ወገኖቼ የዋህን ዘመኑ የቀሳጢ ዘመኑ ውሸት የበዛበት ነው you just know what is so hard to learn እኔ እንኳን አንድ ግራ ይገባኛል የምድራዊ ነገር ምንማር ከሆነ ሰማያዊ ነገር ለመማር ምኑ እንደሚከብድ አላቀም እና እዚህ ጋር ዋናው ነገር እንድትይዙ ነው የፈለገ ክርስቶስ ያስተማረው ማንን ነው የሃይማኖት ሰዎች የሃይማኖት አስተማሪ የነበሩትን ለነሱ ነው ዮሐንስ ምዕራፍ 8 ያነሳ ነው እውነት ነፃ ያወጣቸዋል የተባሉ የሃይማኖት መሪዎች ናቸው ካህናት ናቸው አገልጋዮች ናቸው በቤተ መቅደስ ሁሌ መተው የሚያስቀድሱ ምእመናን ናቸው ለነሱ ነው እነሱ ግን እግዚአብሔር ተከተለናል ብለው ሲሉ ግን አልነበረም በነጻነት አለን ከእግዚአብሔር ጋር ነን ሲሉ አይደላችሁም እናንተ ከእግዚአብሔር ጋር ሳይሆን በተቃራኒው ከጠላት ጋር ናችሁ አላቸው እኛ እንደዛ እንዳይሆንብን ወገኖቼ ዛሬ በተባለ ቀን መጠንቀቅ ራስን መፈተሽ ማየት ያስፈልጋል እና እግዚአብሔር ቃል በነገራችን ስለ እውነት ምንድነው በነገራችን ላይ መጣበታለሁ ግን እውነት ምንድነው ብለን ብንል እውነት ይሄ ጥያቄ በነገራችን ላይ እውነት እልሃለሁ ይላል መድኃኒታችን ኢየሱስ ክርስቶስ ደጋግሞ እውነት ምንድነው ብሎ ጲላጦስን ጠየቀ ኢትስትሩኮ እኔ ራሴ ኢትስትሩ አልኩ እውነት እኮ ነው አልኳቸው እውነት ግን ምንድነው እውነት ምንድነው ወገኖቼ የሚረጋገጥ እውነታ ፋክት ትሩዝ የሚረጋገጥ ሐሰት ያልሆነ በማስረጃ የሚረጋገጥ ሐቅ የሆነ ነገር ሄዶ ሰው ቢያረጋግጠው ትክክለኛ የሆነ ነገር እውነት ይባላል አንዱ ትርጉሙ ጥሬ ትርጉሙ በቃ የሚረጋገጥ የታመነ እንደውም የግሪኩና የአርማይኩ ላይ አንደኛው ሐቅ የተረጋገጠ ሲለው አሁን ደግሞ የአርማይኩ የሆነው ደግሞ የታመነ ትክክል የሆነ ነው ስለዚህ ወገኖቼ እውነት ማለት ምንድነው ብለን ብንል የሚረጋገጥ ማንንም ሰው መጥቶ ሄዶ ቢያረጋግጠው እውነት ነው ስለዚህ እውነት አንዱ ትርጉም ይሄ እውነት ሌላው ግን ምንድነው ብለን ብንል እግዚአብሔር ማለት ነው ኢየሱስ ክርስቶስ እውነት ነው እግዚአብሔር ሌላ ስሙ እውነት ነው ለዚህ እኔ እውነት ነኝ አለ ይሄ ብቻ አይደለም የእግዚአብሔር ባህሪ ወገኖቼ እውነት ነው እግዚአብሔር ሐሰት የለም በሰማይ ሐሰት የለም እውነት ማለት ይሄ ብቻ አይደለም ወንጌል እውነት ነው የእግዚአብሔር ቃል እውነት ነው እውነት ነፃ ያወጣችኋል ወንጌልን ብታውቁ ነፃ ትወጣላችሁ ለምን ያ ወንጌል ወደ ክርስቶስ ያቀርባችኋል ስለዚህ ወገኖቼ እውነት ማለት ይሄ ነው እዚህ የእግዚአብሔር ቃል ስለ እውነት ሲናገር ምን እንደሚል ታውቃላችሁ አባታችን ቅዱስ ዮሐንስ እንደዚህ አለ በዮሐንስ ቅዱስ ዮሐንስ
ሶስተኛ ዮሐንስ ምዕራፍ 1 ቁጥር 4 ላይ ልጆቼ በእውነት መንገድ እየሄዱ መሆኑን ከመስማት የበለጠ ደስታ አለ። ምን ደስ ይላል! ልጆቼ በእውነት መንገድ እየሄዱ እንዳለ በእውነተኛው መንገድ ስለሱ ከመስማት እኔ እንደ አንድ አባት እንደ አንድ ጳጳስ ከዚህ የተሻለ ነገር ከዚህ የበለጠ ደስ የሚል ነገር ምን አለ? ትድገምላችሁ። ሶስተኛ ዮሐንስ ምዕራፍ 1 ቁጥር 4 ላይ ልጆቼ በእውነት እንዲሄዱ ከመስማት ይልቅ የሚበልጥ ደስታ አለ። እውነት እኮ ነው። እኔ ያው ልጆች አሉኝ። የነሱ አስተማሪዎች መጥተው ልጆቼ በእውነት የሚሄዱ ልጆች ናቸው ሲባል እንዴት ደስ ይላል! አያችሁ። ስለዚህ ወገኖቼ እዚህ ጋር አንድ ማንሳት የምፈልገው ነገር አለ። ደስ ይላል ማለት እግዚአብሔርን ደስ ይላል፣ ቅዱሳን ደስ ይላቸዋል በእውነት ስንሄድ። አንድ ነገር እዚህ ጋር ቅድም ምንድነው ብያቸዋል? እውነት ምንድነው? አንደኛ እውነት ፋክት የሆነ ነገር የሚረጋገጥ ነገር ነው ብያቸዋል። ሁለተኛ እውነት ምንድነው? ራሱ እግዚአብሔር ስም ነው፣ ራሱ እግዚአብሔር ነው ብያቸዋል። እውነት የእግዚአብሔር ባህሪ ነው። እውነት ኢየሱስ ክርስቶስ ነው። ወንጌል እውነት ነው። የእግዚአብሔር ቃል እውነት ነው ብያቸዋል። እዚህ ጋር ግን አንድ ማነሳው የእውነት ምንጩ ማን ነው? ሶርሱ ምንጭ ታውቁ የለ? የአባይ ምንጩ የቱ ጋር ነው? የአባይ ምንጭ በነገራችን ላይ አንደኛ ሀገር ምንጭ ነበረች እኮ እኔ ሰጣ ያደኳት አሁን እንትን እያለች ሄደች። ያው አለች ምንጯ። ይሄ ምንጭ የእውነት ምንጩ ሶርሱ መነሻ ማን ነው? እግዚአብሔር ነው። ያችሁ የእውነት ምንጩ ማን ነው? እግዚአብሔር ነው። የውሸትስ ምንጩ ማን ነው? ዲያብሎስ ነው። ዲያብሎስ እሱ ገና ከመጀመሪያ ውሸተኛ ነው። ገና ኤደን ገነት ይያለ ውሸቱን ለሔዋን ምን አላት? ለአዳም ምን አለ? አያችሁ ገና ከመጀመሪያ ከዛም በፊት ጀምሮ እሱ ገና ከመጀመሪያው በመላእክት ዓለም ይያሉ ራሱ ዞር ብሎ እግዚአብሔር ፈጥሯቸው ዞር አለ ይላል። ዞር ብሎ በግሬስፉል ስለነበረ እኔ ነኝ የፈጠርኳቸው ከመጀመሪያ ጀምሮ ውሸተኛ ነው እሱ። ስለዚህ የሐሰት አባት ዲያብሎስ ነው፣ የእውነት አባት ክርስቶስ ነው። ገብቷችሁ? ክርስቶስ እውነት ይናገራል፣ እሱ እውነት ነው። ዲያብሎስ ግን ሐሰት። ስለዚህ ይህን ሐሰት ከማድረጉ የተነሳ ድንቅ ተአምራት እንኳን ጭምር ያደርጋል ሰዎችን ለማሳሳት ሲል ይላል እግዚአብሔር ቃል። ማቴዎስ 24 ላይ ምን ይላል? ሐሰተኛ ክርስቶሶችና ሐሰተኛ ነቢያት ይነሳሉ። ወገኖቼ በዚህ ዘመንማ ሞልተዋል። ሐሰተኛ ነቢያት አሉ፣ ሐሰተኛ አገልጋዮች አሉ፣ ሐሰተኛ አስተማሪዎች አሉ። ሞልቷል ዙሪያችን። መለየተኛ ፈንታ ነው፣ ማወቀኛ ፈንታ ነው። ነገ አላዋጣችሁም፣ እኔ ራሴ አላዋጣችሁም። ገብቷችኋል? you have to መስማት ጥሩ ነው ወይ? እስጢፋኖስ ያለው ነገር እውነት ነው ወይ? ይሄንን ትምህርት የእግዚአብሔር ቃል ነው ወይ? ይሄ እሱ የሚያወራው ይሄንን ትምህርት ክርስቶስ አስተምሯል? ይሄን ትምህርት ደቀ መዛሙርት አስተምሯል? የቤተ ክርስቲያን ሊቃውንት አስተምሯል? where is that? አንዳንድ ሰዎች በአንዳንድ ነገር ላይ ብዙ ጊዜ ማስረጃ መጠየቅ ባህሪ ያለኝ። ይሄ ነገር እኮ እንደዚህ ሆነ ሲሉኝ ማስረጃው ምንድነው እላለሁ። አንተ ደግሞ ለሁሉ ነገር ማስረጃ ኦፍ ኮርስ እንዴ ልቅለት እንዴ አንተ ቀልጣል። አንተ የሆነ ነገር ይዘመተህ ያልተጣራ ነገር በተለይ በዚህ በኤአይ ዘመን ያልተጣራውን ይዘመተህ ከሌ ያለው ብለህ ትላለህ እንዴ? እውነት መጠየቅ አለብኝ፣ ማስረጃ አለ። አንተ ደግሞ ሁሉ ጊዜ ማስረጃ ይሉኛል። እና ምን አለ እዚህ ማቴዎስ 4 ላይ ምንድነው የሚለው? ሰይጣን ሰዎችን ለማሳሳት ኃይለኛ ድንቅ ተአምር እንኳን ያደርጋል። ለዚህ ነው በተአምራት ትደነቁ የሚባለው። ሐሰተኛ ክርስቶሶች ሐሰተኛ ነቢያት ይነሳሉ፣ ቢቻላቸው የተመረጡትን እንኳን እስኪያስቱ ድረስ ትልልቅ ምልክትና ድንቅን ያሳያሉ። አያው ወንድሜ። ስለዚህ it is not an easy time። አያችሁ መድኃኒታችን ኢየሱስ ክርስቶስ ግን ቅድም እንዳልኳችሁ የእውነት ምንጩ ማን ነው ብያችኋል? እግዚአብሔር ነው። የእውነት ምንጩ ክርስቶስ ሶርሱ ከዛ የእግዚአብሔር ባህሪ እውነት ነው። አያችሁ ራሱ ለዚህ ኮን ክርስቶስ ምን አለ ስለዚህ ሲናገር ምንድነው ያለው? እኔ መንገድም እውነትም ሕይወት ነኝ። እኔ ፈልኳት እውነት ምትለዋል እኔ እውነት ነኝ አለ። አያችሁ እዚህ አንድ ነገር ላንሳና ትምህርቴ ልጠቅልል ሰዓቴም ስላለቀ ባናገኛትስ እንደዚሁ እንደነዛ እንዳይሁን ቤተ መቅደስ እየሄዱ እንደሞቱት እኛ ዝም ብለን ቤተ መቅደስ እየተመላለስን መሄዳችን መልካም ሆኖ ሳለን እውነትን ሳናገኛት አንዱ እንዲህ ሲለን ይሄንን እውነት ነው ስለምስ አንዱ እንዲህ ሲለን ይያል ብኔ መጨረሻችን ምን ይሆናል? ምን እንደሚል ታውቃላችሁ? እውነትን ባናገኛት አንደኛ ባናገኛት፣
ሁለተኛ ካገኘን በኋላ ባንወዳት ባንኖርባት ምን እንሆናለን ወንድሞቼ በጨለማ ውስጥ መኖር ነው በጨለማ ውስጥ ደግሞ ያለ ይወረወራል ይላል አዎ በዚህ ዓለም በሚመጣው ዓለም አበሳ አለ እና መጥፋት ያመጣል መጨረሻው ጥፋት ነው እኔ እውነትን የማይወድ ሁሉ መጨረሻው ጥፋት ነው ይላል እውነትን የማይወድ ጠላት ሰይጣን ያቺ ስለዚህ እውነትን የማይወድ ሰው ግን መጨረሻው ጥፋት ነው ተሰሎንቄ ምዕራፍ 2 ቁጥር 10 አካባቢ ላይ አነብላችኋለሁ ግን እንደዚህ ይላል እውነትን ስለጠሉ እነሱ ይጠፋሉ ይላል እውነትን ወገኖቼ ፈልጋችሁ ገንዘብ ማድረግ ከሱ ይበልጥ ምን አለ እኔ ያወራው እውነትን ስናገኝ ነፃ ታወጣለች ነፃ ስንወጣ የዘላለም ህይወት እናገኝ የዘላለም ህይወት እንዳንከስር ምን ችለው ነው ኢዛት ኢዚ ነው አይዲና ሳይት ኢዚ ስለዚህ እውነትን ስለጠሉ እነሱ ይጠፋሉ ይላል የጠሉ እውነትን የማይፈልጉ ማለት ነው እውነትን አልወደዱምና እግዚአብሔር የስተት ኃይል ይሰድባቸዋል ኢቭን እግዚአብሔር ይታገሳቸዋል ግን እነዚህ ሰዎች እውነትን ከመስማት ይልቅ ሁሉ ጆሮአቸው ወደ ሐሰት ብቻ የሚሄድ ከሆነ አሳልፈው ይሰጣቸዋል አንዳንድ ሰዎችን መለከታለሁ ብዙ ጊዜ ከሚገባ በላ ውሸትን አዘወትረው በጣም ያወራሉ ምን ሆነው ነው እነዚህ ሰዎች ይሄ የዩቲዩብ ዘመን ስለሆነ ስሙኒ ለማግኘት ብለው ነው ይሄን ያህል የሚዋሹት ምንድነው መጨረሻ ላይ በውስጥ የሚሰማኝ እነዚህ እኮ በቃ ሬድ ላይኑ በጥሱት ለማይሆን መንፈስ ተላልፈው ተሰጥቷል ስለዚህ ሰዎች ቢዋሹ ችግር የለባቸው ገጥሟቸዋል ዝም ብለው የሚዋሹ ሰዎች በቃ እንደው ዓለም ላይ ሰው እኮ ያለ አይመስላቸው ዝም በሚዲያም ወጥተው በምንም ወጥተው በቃ መዋሸት ነው ምን ሆነው ነው በየሳስብ ሪሊ የስሙኒ ጉዳይ የማግኘት የዩቲዩብ ጉዳይ ነው ወይስ ሌላ ጉዳይ ነው ለካ እነሱ ቅድም እንዳልኳችሁ እውነትን አልወደዱምና እግዚአብሔር የስተት ኃይል ይሰድባቸዋል በዚህ ከእውነት ይልቅ ውሸትን ያምናሉ ይሄንን ቃል ሙሉ ለማንበብ ለምትፈልጉ ምን ይላል ሁለተኛ ተሰሎንቄ ከቁጥር 1 ጀምሮ ብታነቡ እስከ ቁጥር 15 ብታነቡ ተጠቀሙበታላችሁ እና አይደለም ውሸትን ይወደዱ እውነትን የጣሏት እውነትን የማይፈልጓትን ቁጥር 10 ላይ ምን ይላል ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፋ የእርሱ መምጣት በተአምራት ሁሉና በመልእክቶች በሐሰተኞች ድንቆችን በአመጽ መታለል ሁሉ እንደ ሰይጣን አሰራር ነው ክፉ መንፈስ ይመጣል መጨረሻ ላይ ክፉ መንፈስ መምጣቱ አይቀር ወጥቷቸዋል በዛን ጊዜ እነዚህ ሰዎች ችግር ውስጥ ይገባሉ ቁጥር 11 እና 10 ስለዚህ ምክንያት በእውነት ያላመኑ ነገር ግን በአመጽ ደስ ይላቸው የነበሩ ሁሉ ፍርድን እንዲቀበሉ ሐሰትን ያምኑ ዘንድ እግዚአብሔር የስተት አሰራርን ይልክባቸዋል ይላል ስለዚህ ወገኖቼ ማሳት ይፈልኩት ምንድነው ቅዱስ ይሄን ተሰሎንቄ አንደኛ ተሰሎንቄ ሙሉን ብታነቡት ምንድነው እዚህ ጋር መሰረታዊ ሐሳቡ የሚለው ቅዱስ ጳውሎስ አሁን በዚህ ምድር ላይ የሐሰት ወሬ የበዛበት ምክንያት ሐሰተኛው እየገባ ነው የሐሰተኛ መንፈስ በምድር ላይ አለ አሁን ያ እንደፈለገ እንዲሆን ያልሆነበት የሚከለክለው አለ አሁን የሚከለክለው አለ እግዚአብሔር መንፈስ ይከለክለዋል እንደፈለገ አይፈነጭ ነገር ግን ይሄ እግዚአብሔር መንፈስ ቀስ እያለ ምድርን እየለቀቀ አንድ ቀን ይሄዳል በዛን ቀን አደጋ ይሆናል ይሄ እንግዲህ የመጨረሻው ሰዓት ማለት ነው ለዚህ እኮ ነው ለምሳሌ እዚህ ጋር ላንብብላችሁ እናንተ ብታነቡት ጥሩ ነው ለምሳሌ ቁጥር 6 ላይ በገዛ ራሱ ጊዜ የሚገለጽን የሚከለክል አሁን ይሄ የውሸት መንፈስ ይመጣል በኋላ እኔ እግዚአብሔር ነኝ ብሎ የሚመጣበት ቀን አለ አሁን ግን አይደለም እንዲህ ይላል እንደው ባነብላችሁ እቺ ነገር መልካም ነች ቅዱስ ጳውሎስ ማንንም በማናቸው መንገድ አያስታችሁ ክደቱ አስቀድሞ ሳይመጣና ያመጽ ሰው እርሱም የጥፋት ልጅ ሳይገለጥ የእግዚአብሔር መምጣት ቀን አይሆንም ተጠንቀቁ ይላል እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለ ሁሉ ሰዎች ከሚያመልኩት ሁሉ በላይ ራሱን ከፍ የሚያደርግ ተቃዋሚ እሱ የሚመጣበት ቀን አለ አሁን ግን የሚከለክለው አለ ይላል እንዳይሆን አሁን ግን መናፍስቱ ግን አሉ ለዚህ እኮ ውሸት ከሚገባው በላይ የሚራባው ከሚገባው በላይ የሚበዛው ከእውነት ይልቅ ውሸት የሚበዛው በዚህ ዘመን እንደዚህ ይላል በገዛ ራሱ ጊዜ ይገለጥ ዘንድ የሚከለክለው አሁን ታውቋል የአመጽ ሚስጥር አሁን ይሰራል ብቻ ከመንገድ እስኪወገድ ድረስ አሁን ግን የሚከለክለው አለ ይያለ
ይላል ባጭሩ እዚህ ጋር ግን ምንድነው እውነትን ባንፈልጋት መጥፋት አለ ዲስትራክሽን አለ ገብቷችኋል ስለዚህ እውነትን መፈለግ አስፈላጊ ነው ምን ተማርን ላቆም እዚህ ጋር ልጨርስ የተነሳንበት ርዕሳችን እውነት ነፃ ያወጣችኋል በሚል መድኃኒታችን ኢየሱስ ክርስቶስ ነው ያለው በመቅደስ ላሉት ለካህናቱ ለምእመናኑ ለአይሁድ እምነት ተከታይ ወደ ክርስትና ለመምጡት ጭምር በመቅደስ ተገኝቶ እውነት ነፃ ታወጣችኋለች እናንተ ባሮች ናችሁ አሁን ያላችሁበት የድቅድቅ ጨለማ ህይወት ነው በመቅደስ አላችሁ ግን እግዚአብሔርን አታውቁትም አገልጋዮች ነን ትላላችሁ ግን እግዚአብሔርን አይደለም እናንተ የምታገለግሉት ስለዚህ እውነትን ወቋት እውነትን ስታውቋት ዕውቀት ትሰጣችኋለች ዕውቀት ደግሞ የእግዚአብሔር ዕውቀት የሆነ ነገር ትክክል የሆነውና ትክክል ያልሆነው መለየት እንድትችሉ ያደርጋችኋል ያን ጊዜ በትክክል እግዚአብሔርን ታገለግላላችሁ ነፃ ትወጣላችሁ እውነት ነፃ ታወጣችኋለች ህይወትን ትሰጣችኋለች አሁን ግን ያላችሁበት ዳዝማተር አገልጋዮች ብትሆኑ ዳዝማተር የሃይማኖት ሰው ብትሆኑ እንዴኛ እኮ የአብርሃም እምነት አለን አሉት እሱ አይደለም አላችሁ የአብርሃም እምነት ቢኖራችሁ የአብርሃም ስራ ትሰራላችሁ እናንተ የምትሰሩት የአባታችሁን ስራ ነው አባታችሁ ዲያብሎስ ነው እሱ ገና ከመጀመሪያ ውሸታም ነው ነብሰ ገዳይ ነው እናንተም ለዚህ ነው እኔን ልትገሉኝ ትፈልጋላችሁ ቅድምም ያችን ሴትዮ ዝሙት የመጣችሁ ብሎ ያላችሁ በዚህ ምክንያት ነው ዮሐንስ 8 ላይ እናንተ አቦ ስለዚህ ይሄንን ተማር ስለ እውነት ተማር እውነት ራሱ ምንድነው ብለናል እውነት ራሱ ምንድነው ብለን አነሳን ወንድሞች እውነት አንደኛው የሚረጋገጥ ትክክል የሆነ ውሸት ያልሆነ ብለን ተረጎም ነው እሱ ብቻ አይደለም ራሱ ኢየሱስ ክርስቶስ እውነት ነው አለ የእግዚአብሔር ባህሪ እውነት ነው አለ የእግዚአብሔር ቃል ወንጌል እውነት ነው አለ እና እግዚአብሔር ሰውን ነፃ ያወጣል ወንጌል ሰውን ነፃ ያወጣል ለዚህ ነው በእኔ ብትኖሩ ቃሌ በሙላት በዛው ውስጥ በእናንተ ውስጥ ቢኖር እናንተ ደቀ መዛሙርቴ ናችሁ እናንተ የኔ ተከታዮች ናችሁ እናንተ ክርስቲያኖች ናችሁ አለበለዚያ ግን የኔ ተከታይ ሳትሆኑ የሌላ ተከታይ ናችሁ የጠላት ብሏል ስለዚህ እውነትን ስናውቅ እውነት ነፃ ታወጣናለች ከምን ነፃ ከኃጢአት ባርነት ታወጣችኋለች ከኃጢአት ባርነት ነፃ ያወጣ ሰው ደግሞ ህይወትን ያገኛታል ስለዚህ ይሄንን ነው ምን እናድርግ ወገኖቼ የመጀመሪያው እግዚአብሔር ነውና እናንተን የሚለው እውነትን ፈልጓት ውደዷት ለምን ነፃ ታወጣለች ህይወት ትሰጣለች በተለይ በዚህ አሁን ታፍታይም በሆነ ሰዓት እውነትን መፈለግ እውነትን መውደድ በእውነት መኖር መልካም ነው እዛን ጊዜ ህይወትን እናገኛለን ማለት ነው ያስተማረን የመከረን አባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን ሰላም እግዚአብሔር ይብዛላችሁ አባቶቻችን አምላክ እግዚአብሔር በቤታችሁ በህይወታችሁ በነገራችን ሁሉ እግዚአብሔር ይግባ ሰላም ሁሉ አሜን